በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ክርስቶስ ተንሥአ እሙታን በዐቢይ ኃይል ወሥልጣን አሰሮ ለሰይጣን አግዓዞ ለአዳም ሰላም እምይእዜሰ ኮነ ፍስሐ ወሰላም። ክርስቶስ በታላቅ ኃይልና ሥልጣን ከሙታን ተለይቶ ተነሳ። ሰይጣንን አሰረው፣ አዳምን ነፃ ወጣው። ከዛሬ ጀምሮ ደስታና ሰላም ሆነ። በቤተ ክርስቲያናችን በዘመነ ትንሣኤ በበዓለ ሃምሳ የሚታወጀውን አዋጅ ነው ያስቀደምኩት። በድጋሚ እንኳን ለብርሃነ ትንሣኤው አደረሳችሁ አደረሰን። እንግዲህ የመድኃኒታችን የኢየሱስ ክርስቶስን ሞቱንና ትንሣኤውን ስናስብ ሰንብተናል። ስለዚህ እርሱ በመነሳቱ ያገኘነውን መንፈሳዊ በረከት በሚኖሩን ጥቂት ደቂቃዎች አብረን እናያለን። የትምህርታችን መነሻ የሚሆነን እርሱ ከጨለማ ስልጣን አዳነን የሚል ይሆናል። እርሱ ከጨለማ ስልጣን አዳነን። መልእክቱ ለሌሎችም እንዲደርስ ላይክና ሼር ማድረግን አትርሱ። ሰብስክራይብ ያላደረጋችሁም ሰብስክራይብ እንድታደርጉ በአክብሮት አሳስባለሁኝ። የሐዋርያው የጳውሎስ መልእክት ወደ ቆላስይስ ሰዎች ምዕራፍ 1 ቁጥር 13 ላይ የተገለጸ ቃል ነው። እርሱ ከጨለማ ስልጣን አዳነን፣ ቤዛነቱንም እርሱንም የኃጢአትን ስርየት ወዳገኘንበት ወደ ፍቅሩ ልጅ መንግሥት አፈለሰን ይላል። ትንሣኤውን ስናስብ ክርስቶስ ስለኛ ሞተ፣ ተቀበረ፣ ተነሳ ስንል ከጨለማው ስልጣን እንዴት እንደዳን እንደሆነ በዋናነት ይህንን መገንዘብ እጅግ ተገቢ ነው። እንግዲህ ጨለማ ማለት አለማስተዋልን፣ ኩነኔን፣ ክፋትን፣ አመፅንና ድንቁርናን የሚያመላክት እንደሆነ የእግዚአብሔር ቃል ያስረዳል። ከጨለማ አገዛዝ አዳነን ሲል ሐዋርያው ቅዱስ ጳውሎስ ከዲያብሎስ አሰራር፣ ከዲያብሎስ ስልጣንና ግዛት መዳናችንን የሚያስረዳ ነው። ስልጣን ማለት ግዛትን በበላይነት መምራትን ያስረዳል። የመዳንን እውቀት ለሕዝቡ ትሰጣለህ ተብሎ በሉቃስ ወንጌል ምዕራፍ 1 ቁጥር 77 ላይ እንደተገለጸው የሰው ልጅ ባለማወቅ በማወቅም ጭምር በጠላት አሰራር ውስጥ በጨለማው አገዛዝ ስር የነበረውን ሰው መድኃኒታችን ኢየሱስ ክርስቶስ በከፈለው ቤዛነት እንዴት እንዳዳነን ሐዋርያው ቅዱስ ጳውሎስ በግልጽ አስቀምጦታል። ቃሉን እንደገና ደግሞ አለሁኝ። እርሱ ከጨለማ ስልጣን አዳነን፣ ቤዛነቱንም እርሱንም የኃጢአትን ስርየት ወዳገኘንበት ወደ ፍቅሩ ልጅ መንግሥት አፈለሰን ነው የሚለው። አፈለሰን። የሰው ልጅ የጨለማው ገዢ ከሆነው ከዲያብሎስ አሰራር ጋር ተባብሮ የነበረበት ዘመን ብዙ ነበር። ክርስቶስ ግን ከዲያብሎስ የጨለማ አሰራር አዳነን። ክብርና ምስጋና ለእርሱ ይሁን። በቤተ ክርስቲያኒቱ አዋጅ ላይ በመግቢያ ላይ እንደተናገርኩት ዲያብሎስን አሰረው፣ አዳምን ነፃ ወጣው የሚለውን ነው የሰማነው። ስለዚህ ክርስቶስ ከዲያብሎስ የጨለማ ስልጣን እንዴት እንዳዳነን የምናስብበት፣ መዳናችንን የምናውጅበት ወቅት ነው። ማንኛውም ክርስቲያን ክርስቶስ ስለ እርሱ ኃጢአት እንደሞተ እንደተነሳ ይናገራል፣ ይመሰክራል። መዳን እንደሆነለት ማንኛውም ክርስቲያን የሚያምነው ጉዳይ ነው። ስለዚህ የዳነ ሰው ደግሞ በክርስቶስ ያመነ ሰው ደግሞ ከጨለማው አገዛዝ ከጨለማው አሰራር ነፃ መሆን ይገባል። ኤፌሶን ምዕራፍ 2 ከቁጥር 1 እስከ 4 ባለው ክፍል ላይ በበደላችሁና በኃጢአታችሁ ሙታን ነበራችሁ፣ በእነርሱም በዚህ ዓለም እንዳለው ኑሮ በማይታዘዙትም ልጆች ላይ አሁን ለሚሰራው መንፈስ አለቃ እንደሆነው በአየር ላይም ስልጣን እንዳለው ፈቃድ በፊት ተመላለሳችሁባቸው ይላል። በአየር ላይም ስልጣን እንዳለው ፈቃድ
በፊት ተመላለሳችሁባቸው። በእነዚህም ልጆች መካከል እኛ ሁላችን ደግሞ የሥጋችንንና የልቡናችንን ፈቃድ እያደረግን በሥጋችን ምኞት በፊት እንኖር ነበር። እንደ ሌሎቹም ደግሞ ከፍጥረታችን የቁጣ ልጆች ነበርን አለ። ነገር ግን እግዚአብሔር በምሕረቱ ባለጠጋ ስለሆነ ከወደደን ከትልቅ ፍቅሩ የተነሳ በበደላችን እንኳ ሙታን በሆን ጊዜ ከክርስቶስ ጋር ሕይወትን ሰጠን ነው የሚለው። ከክርስቶስ ጋር ሕይወትን ሰጠን። እንግዲህ ከጨለማው አገዛዝ የዳነው በክርስቶስ እንደሆነ በሞቶና በተነሳው እንደሆነ የእግዚአብሔር ቃል በግልጽ ያስረዳናል። በአየር ላይ ስልጣን እንዳለው ፈቃድ በፊት ተመላለሳችሁባቸው ነው የሚለው። በአየር ላይ ስልጣን እንዳለው ፈቃድ ማለት በዲያብሎስ ፈቃድ፣ በዲያብሎስ አሰራር፣ በሥጋ ምኞታችንና በፈቃዳችን የተነሳ ለዲያብሎስ አሰራር ተገዥ ሆነን ነበር። በእርሱ ፈቃድ ተመላለሳችሁ ነው የሚለው። ስለዚህ ክርስቶስ በዘመኑ መጨረሻ ከጨለማው አሰራር አዳነን። ብዙ ሰው ዛሬም ቢሆን በጨለማው ስልጣን ውስጥ እንደሆነ ይታወቃል። ያለመዳን ምልክቶች በብዙ ሰዎች ሕይወት ውስጥ እንደሚታዩ የሚታወቅ ነው። አንድ በሽታ ያለበት ሰው የበሽታ ምልክት እንዳለበት የሚያመላክቱ ነገሮች እንደሚታዩበት ሁሉ አንድ ሰውም መዳን አለመዳኑ የሚታወቀው ከክፋት አሰራር ነፃ መውጣትና አለመውጣቱ ነው። ስለዚህ አንድ ሰው ዳነ የሚባለው በቅድስና መኖር ሲጀምር ነው። ሐዋርያው ቅዱስ ጳውሎስ ያዳነን በቅዱስ አጠራርም የጠራን ይላል። ያዳነን በቅዱስ አጠራርም የጠራን። መዳን ማለት በቅድስና መኖርን መጀመር ነው። አለመዳን ደግሞ በጨለማ ውስጥ መኖር ነው። ሐዋርያው ጴጥሮስ በመራራ መርዝና በአመፅ እስራት እንዳለ አያለሁ አለው ሲሞንን። በመራራ መርዝና በአመፅ እስራት እንዳለ አያለሁ። ምክንያቱም ሰው በጨለማው አሰራር ውስጥ መሆኑን የሚያመላክቱ ነገሮች እንዳሉ የሚያስረዳ ነው። ቀድሞ ጨለማ ነበራችሁ፣ አሁን ግን በጌታ ብርሃን ናችሁ። ወደሚደነቅ ብርሃን የጠራችሁን እግዚአብሔርን እያመሰገናችሁ አሁን የብርሃን ልጆች ናችሁ እየተባለ በሐዋርያት መጻሕፍት እንደተገለጸው አንድ ሰው ከጨለማው አገዛዝ ዳነ የሚባለው በብርሃን መኖር፣ በብርሃን መመላለስ ሲጀምር ነው። ስለዚህ የአንድ ሰው መዳን ማረጋገጫ መንገዱ በቅድስና በጽድቅ በአምላኩ በእግዚአብሔር ፊት መመላለስ ሲጀምር ነው። ከጨለማ ስልጣን አዳነን። ከጨለማ ስልጣን አዳነን። ክርስቶስ የሞቱ የተነሳው ከጨለማ ስልጣን ለማዳን ነው። ስለዚህ ይህንን መዳን በእምነት የኛ መሆኑን ማረጋገጫው መንገድ ደግሞ የዳንበትን በክርስቶስ የሆነልንን መዳን በፊቱ በጽድቅና በቅድስና መኖር ስንጀምር ነው። ወንጌላዊ ሉቃስ ምዕራፍ 1:74 ላይ እንደገለጸው በእርሱም ከጠላቶቻችን እጅ ድነን በዘመናችን ሁሉ ያለ ፍርሃት በቅድስናና በጽድቅ በፊቱ እንድናገለግለው ሰጠን ይላል። በፊቱ በቅድስናና በጽድቅ እንድናገለግለው ነው። መዳን ማለት ይህ ነው ወገኖች። መዳን ያልሆነለት ሰው በጨለማ ውስጥ መሆኑን ማወቅ አለብን። ስራው ሁሉ በጨለማ እንደሆነ ልዩ አይነት አመፅ በየጊዜው በሕይወቱ የሚታይበት ይህ ሰው በመድኃኒታችን በኢየሱስ ክርስቶስ የተገኘውን መዳን በሕይወቱ አላገኘም ማለት ነው። ስለዚህ መዳን ማለት ከጨለማ ወደሚደነቅ ብርሃን መምጣት እንደሆነ፣ ከጨለማ አገዛዝ አዳነን፣ ከጨለማው ስልጣን አዳነን ስንል ከዲያብሎስ የጨለማ ስራ የጨለማ ተግባር ነፃ ወጥተን በእግዚአብሔር ፊት በቅድስና መኖርን የሚያመላክት መሆኑን ልንገነዘብ ያስፈልጋል። ቀጥሎ ያለው ደግሞ
ወደ ፍቅሩ ልጅ መንግስት አፈለሰን ነው የሚለው። እርሱ ከጨለማው ስልጣን አዳነን፣ ወደ ፍቅሩ ልጅ መንግስት አፈለሰን። በቤዛነቱ ይህንን አደረገ። የኃጢአታችንን ስርየት በማስገኘት ወደ ፍቅሩ ልጅ መንግስት አፈለሰን። ከጨለማ ስልጣን ስንድን ወደ እግዚአብሔር መንግስት እንፈልሳለን ማለት። መፍለስ ማለት ከቦታ ወደ ቦታ መዛወርን የሚያመላክት ነው። ድሮ በጨለማ በዲያብሎስ አገዛዝ በጠላት አሰራር የነበሩ ሰዎች በክርስቶስ ደም በቤዛነቱ መዳን ሲሆንላቸው ከጨለማው አገዛዝ ሲድኑ ወደ ፍቅሩ ልጅ መንግስት ይፈልሳሉ ማለት ነው። ከጨለማ ስልጣን ነፃ ወጥተን የእግዚአብሔር የመንግስት ዜጎች እንሆናለን። ይህ ደግሞ መዳናችንን ከጨለማው ስልጣን ነፃ መውጣታችንን በተግባር በሚያሳዩ በድርጊት በሚያሳዩ የቅድስና የጽድቅ ህይወት በመኖር የሚታዩ ጉዳዮች ናቸው። ቆላስይስ ምዕራፍ 1 ቁጥር 12 ላይ በቅዱሳንም ርስት በብርሃን እንድንካፈል ያበቃንን አብን እያመሰገናችሁ በነገር ሁሉ ደስ ልታሰኙ ለጌታ እንደሚገባ ትመላለሱ ዘንድ እንለምናለን ነው የሚለው። በቅዱሳንም ርስት በብርሃንም እንድንካፈል ያበቃንን አብን እያመሰገናችሁ በነገር ሁሉ ደስ ልታሰኙ ለጌታ እንደሚገባ ትመላለሱ ዘንድ እንለምናለን። በቅዱሳን በብርሃን እንድንካፈል በተለይ በዚህ በትንሣኤ ዕለት የሚዘመር ዝማሬ አለ። ትንሣኤ ከለለ አመነ ብርሃነ ከፈኑ ዲቤነ። ትንሣኤህን ለምናምን ለእኛ ብርሃንህን ወደኛ ላክልን ወደኛ የሚል ነው። ትንሣኤህን ለምናምን ለእኛ ብርሃንህን ላክልን ወደኛ። በክርስቶስ የሚያምን ከጨለማው አገዛዝ ነፃ ያወጣ ሰው በዚህ ብርሃን ይመላለሳል። በብርሃን በጽድቅ በቅድስና በፊቱ ይመላለሳል። በቅድስናና በጽድቅ በፊቱ እናገለግለው ዘንድ ሰጠን ነው ያለ ወንጌላዊ ሉቃስ። ስለዚህ በቅዱስ አጠራሩ የተጠራን ይልቁን ደግሞ ከጨለማው አገዛዝ ነፃ እንዳወጣን በክርስቶስ ይህ ሁሉ እንደሆነልን ስናስብ ወገኖቼ ከጨለማው አሰራር ነፃ እንደወጣን በስራችን በኑሯችንም መግለጥ ይገባናል። ዛሬ ብዙ ሰው ነው ትንሣኤውን እያከበረ ስቅለቱን አክብሮ ስለ ትንሣኤው ብዙ አመስግኖ ነገር ግን በኑሮ በድርጊት ደግሞ በጨለማ አሰራር ውስጥ ያለ ገና በትንሣኤው ማግስት ገና የትንሣኤው ዕለት በጨለማ አሰራር ውስጥ በጨለማ አገዛዝ ውስጥ የሚገባ ስንት ሰው ነው ያለው። ስለዚህ ከጨለማው ስልጣን አዳነን ሲል ሐዋርያው ቅዱስ ጳውሎስ የዳነው ከጨለማው ስልጣን ከዲያብሎስ አገዛዝ ሲሆን በስራችንም ከዲያብሎስ የጨለማ አሰራር ወጥተን ብርሃን በሆነው በአምላካችን በእግዚአብሔር ፊት በብርሃን እንድንመላለስ ነው። በጽድቅ እንድንመላለስ ነው። በቅድስና እንድንመላለስ ነው። ራሳችን ወደንና ፈቅደን መልሰን ከዲያብሎስ እስራት ነፃ እንደወጣን አዳም ነፃ እንደወጣ ዲያብሎስ እንደታሰረ እያወጅ መልሰን የዲያብሎስ እስረኞች የጨለማው አገዛዝ ባሪያዎች እንዳንሆን መጠንቀቅ ይገባናል። ከጨለማው ስልጣን አዳነን አለመዳን ሐዋርያው ቅዱስ ጳውሎስ ከጨለማው አሰራር ከጨለማው አገዛዝ ነፃ ያወጣን መድኃኒታችን ኢየሱስ ክርስቶስ ስሙ የተመሰገነ ይሁን። ስለ ድምፁ ጥራት ይቅርታ ጠይቃለሁኝ።